አርእስተ ዜና በማዕከላዊ ኢትዮጵያ ክልል ከካሳ ክፍያና የፕሮጀክቶች ወሰን ማስከበር ጋር በተያያዘ እየተነሱ ያሉ ቅሬታዎች እንዲፈቱ ተጠይቋል። ከማሻሻያ አዋጁ ቀደም ብለው የተዋዋሉና ሰነዳቸው እስከ ፌዴራል ቢሮ የገባ የልማት ተነሺዎች አዲስ አዋጅ መጥቷል በሚል ምክንያት ምንም ካሳ ያላገኙ ዜጎች ጥያቄ ዋናው የመልካም አስተዳደር ችግር ስለሆነ ሊፈታ ይገባል ተብሏል። በቀዳሚነት የምናስደምጣቸው ይሆናል። በኮይሻ አሰላ አይሻ 2 እና የደቡብ ግሪድ ማስፋፊያ ፕሮጀክቶች ላይ ተደጋጋሚ መዘግየቶች እያስከተሉ ያሉ የአፈጻጸም ችግሮች በጥናት መለየታቸው ተሰምቷል። የኢትዮጵያ ኤሌክትሪክ ኃይልና የዴንማርክ ኢነርጂ ኤጀንሲ ባደረጉት የጋራ ግምገማ በፕሮጀክት አፈጻጸም ላይ ተግዳሮት የሆኑ በርካታ ክፍተቶች መገኘታቸው ተገልጿል። በዝርዝር ይዘነዋል። የአሜሪካ ጦር ደቡባዊ እዝ በምስራቅ ፓሲፊክ ውቅያኖስ ላይ በሚገኙ 3 ጀልባዎች ላይ በወሰደው የአየር ጥቃት 8 ሰዎች መገደላቸውን አስታወቀ። ሰኞ ዕለት በተፈጸመው ጥቃት የተገደሉት ግለሰቦች ከአደንዛዥ እጽ ዝውውር ጋር ግንኙነት እንዳላቸው ጦሩ ቢገልጽም እስካሁን ከጉዳዩ ጋር የሚያያዝ ማስረጃ ለማቅረቡ ተመላክቷል። እናጋራቸዋለን። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምሯል። ምህረት ደግፍ ዜናዎቹን የማስደምጣችሁ ይሆናል። በ2018 ህዳር ወር አጠቃላይ የዋጋ ንረት 10.9 ደረሰ። በ2018 ህዳር ወር አጠቃላይ የዋጋ ንረት ወደ 10.9 በመቶ መውረዱን የኢትዮጵያ ብሔራዊ ባንክ አስታውቋል። ዋጋን ማረጋጋት ከብሔራዊ ባንክ ቁልፍ ተግባራት አንዱ መሆኑን የገለጹት የባንኩ ገዢ ዶክተር ኢዮብ ተካልኝ ባንኩ የተገበረው ጥብቅ የገንዘብ ፖሊሲ ከ30 በመቶ በላይ ደርሶ የነበረውን የዋጋ ንረት በከፍተኛ መጠን ማውረድ መቻሉን ጠቅሰዋል። የዋጋ ንረትን በዚህ ዓመት ወደ ነጠላ አሃዝ ለማውረድ የተቀመጠውን ግብ ለማሳካትም ባንኩ የሚተገብረውን ጥብቅ የገንዘብ ፖሊሲ አጠናክሮ እንደሚቀጥልም ገልጸዋል። ብሔራዊ ባንክ የወለድ ምጣኔን በማስቀመጥ ኢኮኖሚው ውስጥ ያለውን ገንዘብ በዚህ የሚመራበትን አዲስ አሰራር በሪፎርሙ ተግባራዊ ማድረጉን አንስተዋል። በተጨማሪም በካፒታል ገበያ ስርዓት በባንኮች መካከል የገንዘብ ግብይት ከተጀመረ ወዲህ 1.1 ትሪሊዮን ብር ከገበያ ውስጥ መሰብሰብ መቻሉንም ተናግረዋል። በቀጣይነትም ብሔራዊ ባንክ ቁልፍ ተግባሩ የሆነውን ዋጋ ማረጋጋት አጠናክሮ እንደሚቀጥልም አንስተዋል። ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ተሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 114 እስከ 117 እና በቦርዱ ማቋቋሚያ አዋጅ ቁጥር 1133/2011 አንቀጽ 7 ንዑስ አንቀጽ 7 እና አንቀጽ 8 እንዲሁም ንዑስ አንቀጽ 1 እንዲሁም አዋጆቹን ተከትሎ በረቀቀው የሀገር ውስጥ የምርጫ ታዛቢዎች ፈቃድ አሰጣጥ አሰራርና ስነ ምግባር መመሪያ ቁጥር 5/2012 በተሰጠው ስልጣን መሰረት ሰባተኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት መስጠቱን አስታውቋል። ቦርዱ ቀደም ሲል ሰባተኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀው የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 ቀን እስከ 26 ቀን 2018 ዓ.ም ድረስ ሲሰጥ መቆየቱ ይታወሳል። የኤሌክትሪክ ፕሮጀክቶች የአፈጻጸም ችግር እንዳለባቸው ተጠቆመ። በኮይሻ አሰላ አይሻ 2 እና የደቡብ ግሪድ ማስፋፊያ ፕሮጀክቶች ላይ በተደጋጋሚ መዘግየቶችን እያስከተሉ ያሉ የአፈጻጸም ችግሮች በጥናት መለየታቸው ተሰምቷል። የኢትዮጵያ ኤሌክትሪክ ኃይልና የዴንማርክ ኢነርጂ ኤጀንሲ ባደረጉት የጋራ ግምገማ በፕሮጀክት አፈጻጸም ላይ ተግዳሮት የሆኑ በርካታ ክፍተቶች መገኘታቸው ተገልጿል። በዋናነትም በጥናቱ ከተገኙት ችግሮች መካከል ደካማ የሰነድ አያያዝና ልምድ የማስተላለፍ ሂደት፣ ግልጽ ያልሆኑ የውል ሰነዶች፣ ውስን የውስጥ ግምገማዎች፣ ደካማ ቅንጅትና ግንኙነት እንዲሁም ግልጽ የሆነ የማህበራዊ ኃላፊነት እቅድ አለመኖር በዋናነት ተጠቃሽ ናቸው ተብሏል። የዴንማርክ ኢነርጂ ኤጀንሲ ዴንማርክ ልምዶችን ለመመዝገብ የምትጠቀምበትን የተዋቀረ ስርዓትና ስቴጅ ጌት የተባለውን ለውሳኔ አሰጣጥ የሚረዳ ሞዴል ለመፍትሄነት አቅርበዋል የተባለ ሲሆን የፕሮጀክቶችን መዘግየት ለመቀነስ የጥናቱ ግኝቶች መሰረታዊ ግብዓት እንደሚሆኑ ተመላክቷል። ኢትዮጵያ የኃይል አቅርቦቷን ለማሳደግ በቢሊዮን የሚቆጠር ገንዘብ ኢንቨስት የምታደርግባቸው ዋነኛ ፕሮጀክቶች በተደጋጋሚ መዘግየት ያጋጥማቸው ቆይቷል። በክልሉ ከካሳ ክፍያና የፕሮጀክቶች ወሰን ማስከበር ያሉ ቅሬታዎች እንዲፈቱ ተጠየቀ። በማዕከላዊ ኢትዮጵያ ክልል ከካሳ ክፍያና የፕሮጀክቶች ወሰን ማስከበር ጋር በተያያዘ እየተነሱ ያሉ ቅሬታዎች እንዲፈቱ ተጠይቋል።
ከማሻሻያ አዋጁ ቀደም ብለው የተዋዋሉና ሰነዳቸው እስከ ፌደራል ቢሮ የገባ የልማት ተነሺዎች አዲስ አዋጅ መጥቷል በሚል ምክንያት ምንም አይነት ካሳ ያላገኙ ዜጎች ጥያቄ ዋናው የመልካም አስተዳደር ችግር ስለሆነ ሊፈታ ይገባል ያሉት የክልሉ ምክትል አፈ ጉባኤ ወይዘሮ መኔታ ሙንዲኖ ከካሳ ክፍያው በተጨማሪ በክልሎች መካከል ፍትሃዊ የሆነ የነዳጅ አቅርቦት እንዲኖር ጠይቀዋል። በጥያቄው መሰረትም አዲሱ የካሳ አዋጅ ከመጽደቁ በፊት የተወሰኑና የተፈረሙ የክፍያ ስምምነቶች ካሉ በቀደመው የህግ አግባብ መዳኘት እንደሚገባና ከአዋጁ በኋላ የተከለከሉና ውል የተገባላቸው አካላት ግን በተሻሻለው አዋጅ መሰረት መፈጸም እንዳለባቸው በኢፌዴሪ ህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አሳስቧል። ኮሚቴው ይህንን ያሳሰበው በማዕከላዊ ኢትዮጵያ ክልል የሚገኙ ከተሞችን የመሰረተ ልማትና ትራንስፖርት አገልግሎት ስራዎች የመስክ ምልከታ ካደረገ በኋላ ከክልሉ ከፍተኛ አመራሮች ጋር ካደረገው ውይይት በኋላ ነው። ከሀገር ውጪ ወደ ያዝናቸው ዜናዎች አለፍን። የዴሞክራቲክ ሪፐብሊክ ኮንጎ አማጽያን ከኡቬራ መውጣታቸውን አስታወቁ። በዴሞክራቲክ ሪፐብሊክ ኮንጎ ለረጅም ጊዜ በዘለቀው ግጭት ወሳኝ ሚና የነበረው የአማጺ ቡድን ኤም23 ተዋጊዎቹን በደቡብ ኪቩ ግዛት ከምትገኘው የኢቩራ ከተማ ለቀው መውጣታቸውን አስታውቋል። በሀገሪቱ ያለው ግጭትና ደም ማፋሰስ እንዲቆም በአሜሪካና ከሌሎች ሀገራት የመጣባቸውን ዓለም አቀፍ ጫናን ተከትሎ ከተማዋን ለቀው እንዲወጡ እንዳደረጋቸው ተነግሯል። የአማጺው ቡድን ኤም23 በማህበራዊ ሚዲያ ላይ ባጋራው ጽሑፍ ከኢቩራ መመለስ ሰላምን ለመፍጠርና ግጭቶችን ለማቆም በዶሃ የሰላም ማዕቀፍ ውስጥ በመግባት ድርድር እንደሚያደርግ ገልጿል። ቡድኑ ወደ ሰላም ስምምነቱ ለመምጣት ያለውን ሐሳብ ይግለጽ እንጂ በምስራቅ ኮንጎ ያለው የሰላም ሁኔታ አሁንም አስጊ ነው ሲል አፍሪካን ኒውስ አስነብቧል። በታህሳስ ወር መጀመሪያ ላይ በኮንጎና በሩዋንዳ ፕሬዝዳንቶች የተፈረመው የሰላም ስምምነት በአማጺው ቡድን ምክንያት ባለፉት ሳምንታት ፈርሶ መቆየቱ የሚታወስ ጉዳይ ነው። በአሜሪካ ጥቃት 8 ሰዎች ተገደሉ። የአሜሪካ ጦር ደቡባዊ እዝ በምስራቅ ፓሲፊክ ውቅያኖስ ላይ በሚጓዙ 3 ጀልባዎች ላይ በወሰደው የአየር ጥቃት 8 ሰዎች መገደላቸው ተነገረ። ሰኞ ዕለት በተፈጸመውና በመከላከያ ሚኒስትሩ ፒት ሄግሴዝ ትዕዛዝ ተመራ በተባለው በዚህ ጥቃት የተገደሉት ግለሰቦች ከአደንዛዥ እጽ ዝውውር ጋር ግንኙነት እንዳላቸው ጦሩ ቢገልጽም እስካሁን ከጉዳዩ ጋር የሚያያዝ ማስረጃ አለማቅረቡ ተመላክቷል። ይህ ወታደራዊ እርምጃ የተወሰደው አሜሪካ በላቲን አሜሪካ ቀጠና ወታደራዊ ኃይሏን እያጠናከረች በመጣችበትና በቅርቡ አንዲት የቬንዙዌላን ነዳጅ ጫኝ መርከብ በቁጥጥር ስር ካዋለች ከቀናት በኋላ ነው። ከመስከረም ወዲህ በአሜሪካ ጦር በተወሰዱ ተመሳሳይ እርምጃዎች የሟቾች ቁጥር 90 መድረሱ ሲነገር ዓለም አቀፍ የሕግ ባለሙያዎች ድርጊቱን ከፍርድ ሂደት ውጪ የሚፈጸም ግድያ ሲሉ እየተቹት ይገኛሉ። ቬንዙዌላ የአሜሪካን ወታደራዊ እንቅስቃሴ የሀገሪቱን የነዳጅና ጋዝ ሀብት ለመዝረፍ የተወጠነ ሴራ ስትል እያወገዘች ሲሆን ፕሬዝዳንት ዶናልድ ትራምፕ በበኩላቸው የተያዘውን የቬንዙዌላ ነዳጅ በተመለከተ ለጋዜጠኞች በሰጡት አስተያየት ነዳጁን እኛ እንደምንይዘው ገምታለሁ ብለዋል። በዋሽንግተን የሚገኙ ሕግ አውጪዎች የመከላከያ ሚኒስትሩ ሄግሴዝ በወሰዱት የኃይል እርምጃ ዙሪያ ጥያቄዎችን እያነሱ መሆኑም ተዘግቧል። ዩክሬን በሩሲያ የጦር መርከብ ላይ ጥቃት ፈጸመች። የዩክሬን ጥቃት የተፈጸመው በሩሲያ የጥቁር ባህር መርከቦች ውስጥ ካሉት ዘመናዊ የናፍጣ እንዲሁም ኤሌክትሪክ የሚሰራ የባህር ሰርጓጅ መርከቦች አንዱ በሆነው ፕሮጀክት 636.3 ቫርሻቪያንካ ክላስ በኔቶ አጠራር ኪሎ ክላስ ላይ መሆኑ ተነግሯል። እነዚህ የኪሎ ክላስ ባህር ሰርጓጅ መርከቦች እስከ 4 የሚደርሱ ካሊበር ክሩዝ ሚሳኤል ማስወንጨፊያዎችን የሚይዙ ሲሆን ሩሲያ እነዚህን ሚሳኤሎች በዩክሬን ከተሞችና መሰረተ ልማቶች ላይ በተደጋጋሚ ለጥቃት ትጠቀምበታለች። መርከቡ በምዕራባውያን ኃይሎች ዘንድ ጥቁር ቀዳዳ በመባል የሚታወቅ ሲሆን ይህም ድምጽን የማመቅና በጠላት እይታ ውስጥ የማይገባ መሆኑ አቅሙን የሚያመላክት ነው። ጥቃቱ የተፈጸመው በሩሲያ የጥቁር ባህር የባህር ኃይል ማዕከል በሆነው ኖቮሮሲስክ ወደብ ውስጥ ነው። ይህ ወደብ ከዩክሬን የባህር ላይ ድሮን ጥቃቶች ለመከላከል ሲባል የሩሲያ መርከቦች ከሴቫስቶፖል መውጣታቸውን ተከትሎ ዋነኛ መሸሸጊያቸው ሆኖ ሲያገለግል ቆይቷል። ዩክሬን አዲስ በተሰራው የባህር ውስጥ ሰው አልባ አውሮፕላን በመጠቀም ጥቃቱን መፈጸሟን ገልጻለች። ድሮኑ ሰብሲ ቤቢ ተብሎ የተሰየመ ሲሆን እንደ ዩክሬን የጸጥታ አገልግሎት መረጃም ከሆነ የባህሩ ሰርጓጅ መርከቡ ጠንከር ያለ ጉዳት እንደደረሰበትና ከስራ ውጪ እንደሆነ አስታውቋል ሲል ዘ ኢንዲፔንደንት ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ